ጤና ይስጥልኝ ተመልካቾቻችን የዕለቱን ዋና ዜና በምልክት ቋንቋ ይዤ ቀርብ ያለው አብራችሁን ቆዩ። ትላንት ለኢትዮጵያ አዲስ ምዕራፍ የሚጀመርበት እንደ ታሪክ እጥፋት የሚቆጠር ቀን ነው። ከዚህ ቀደም የማይተማመኑትን ወደ ግጭት ሊያመሩ የሚችሉ ጉዳዮችን የምንፈታበት ተጋጭተን ጠበንጃን ሚዛን የምናረግበት የነበረበትን ዛሬ ግን አዲስ ልምምድ ወደ ኢትዮጵያ እውን ሆኗል። 4000 ተሳታፊዎችን በአንድ ጣሪያ ስር የሚያሰባስበው ታላቁ የምክክር ጉባኤ ትላንት ማለዳ ተጀምሯል። የመክፈቻ ስነ ስርዓቱን ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የመንግስት ከፍተኛ ኃላፊዎች፣ የሃይማኖት አባቶች፣ የዓለም አቀፍ ተቋማት ተወካዮች፣ የኢትዮጵያ ወዳጆችና ተመካካሪዎች በተገኙበት በትላንትናው ዕለት ተጀምሯል። ኢትዮጵያ ስሟ ሲጠራ ቀድሞ የሚከሰቱት የኩራት የነጻነትና የረጅም ዘመን ስልጣኔ ምስሎች ናቸው። ነገር ግን ከዚህ ደማቅ ስዕል ጀርባ ትውልድ ተሻግረው ዛሬም ድረስ ዋጋ እያስከፈሉ ያሉ የታሪክ ቁርሾችና ያልዳኑ ጠባሳዎች አሉ። ረጅም ዘመን የሚያኮሩ ባህሎችና የብዝሃነት ውበት ባለቤት ብትሆንም በተቃርኖ ግን በርካታ የሀሳብ ልዩነቶችና አለመግባባቶች ውስጥ ማለፏ የአደባባይ ሀቅ ነው። የትላንቱን መንገድ በአግባቡ መርምሮ የዛሬን ቁስል ማከም ካልተቻለ ታሪክ ራሱን እየደገመ ዋጋ ማስከፈሉን ይቀጥላል። የትናንት ቅራኔዎች ዛሬም ድረስ የዜጎችን ሰላምና የሀገር አንድነትን ፈትነዋል። ኢትዮጵያ ካለባት የታሪክ ዕዳ ተላቃ የአኩሪ ታሪኳ ባለቤት ሆና ለመቀጠል ካለፈው የኃይልና የግጭት መንገድ መውጣት ይጠበቅባታል። ይህም ሀገራዊ ምክክር የማድረግና የጋራ ወደፊት ራዕይን የመቅረጽ አስገዳጅ የታሪክ ምዕራፍ ላይ ትገኛለች። ለዚህም ነው ይህ ምዕራፍ ልዩነቶችን በሰለጠነ መንገድ ይዞ በጋራ መኖር የሚቻልበት ስርዓት የሚዘረጋበት መድረክ መሆኑን የሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ አጽንኦት የሰጡበት። እነዚህን ስር የሰደዱ ችግሮቻችንን በኃይል በጊዜያዊ ማስታገሻዎች ወይም በአግላይ ሂደቶች በዘላቂነት መፍታት እንደማይቻል ታሪካችን አስተምሮናል። መፍትሄው አንድና አንድ ብቻ ነው። ይኸውም ታማኝ፣ አካታች፣ ግልጽና ሳይንሳዊ የሆነ ሀገራዊ ምክክር ማካሄድ። ምክክር ማለት ብዝሃነታችንን የምናጠፋበት ሳይሆን ልዩነቶቻችንን በሰለጠነ መንገድ ይዘን በጋራ መኖር የምንችልበትን ስርዓት የምንዘረጋበት መድረክ ነው። ዛሬ የምንጀምረው ጉባኤ እርስ በርስ እንድንደማመጥ፣ የሌላውን ሕመም እንድንረዳ፣ በየጊዜው የሚያመረቅዙ ትርክቶችንና የታሪክ ጠባሳዎችን እንዲሽሩ ለማድረግ በጋራ የወደፊት ዕጣ ፈንታችን ላይ እንድንስማማ ትልቅ ዕድል የሚሰጥ ሀገራዊ ፈውስ የምናካሄድበት ነው። ይህ የሀገራዊ ምክክር ሂደት የኢትዮጵያን የፖለቲካ ባህል ከአሸናፊ ተሸናፊና አግላይ ከሆነ የጥላቻ ትርክት ወደ የጋራ መግባባት፣ መቻቻልና የስምምነት ጥበብ ለመቀየር የተተለመ ታሪካዊ መድረክ ነው። የምክክር ሂደቱ ዋነኛ ግብ ባለፉት ትውልዶች የተሸጋገሩ አሁንም ድረስ ለግጭትና ላለመረጋጋት መነሻ የሆኑ አንኳር ጉዳዮችን ለይቶ በማውጣት ጠመንጃን በሀሳብ በመተካት በሰላማዊ መንገድ መነጋገርና የጋራ መፍትሄ ማግኘት ነው። ለዚህም ነው ፕሮፌሰር መስፍን አርአያ በዚህ ታሪካዊ ሀገራዊ ምክክር ጉባኤ የሚጠበቁ ውጤቶችም የኢትዮጵያ ዕጣ ፈንታ የሚወስኑ ናቸው የሚሉት። ከዚህ ሂደት ማግስት በመሰረታዊ የሀገር ግንባታ ጉዳዮች ላይ ሀገራዊ መግባባት ይጠበቅብናል። ለዘመናት ሲያጋጩን በኖሩና ዛሬም እያጋጩን ያሉ ጉዳዮች ላይ የጋራ መፍትሄ በማስቀመጥ ዘላቂ ሰላምና መረጋጋትን እንድናሰፍን በዜጎችና በመንግስት እንዲሁም በልዩ ልዩ የፖለቲካ ኃይሎች መካከል አዲስና ጠንካራ እምነት እንድንገነባ ይጠበቃል። ከሁሉ በላይ ወደፊት ለሚገጥሙን ማናቸውንም የሀሳብ ልዩነቶችና ለመግባባቶችን በጠረጴዛ ዙሪያ ለመፍታት የውይይትና የምክክር ባህልን በምንወዳት ሀገራችን ኢትዮጵያ መትከል ይጠበቅብናል። ላለፉት 4 ዓመታት የሀገራዊ ምክክር ኮሚሽን ሁሉን አቀፍ የሆነ የምክክር ሂደቱ አካታችነት፣ አሳታፊነት፣ ታማኒነትና ገለልተኝነትን መርሆ አድርጎ ተንቀሳቅሷል። የአድናቆት የተቸረው ሂደት አሁን ምክክሩ ለደረሰበት ምዕራፍ መሰረት የጣሉ ስራዎቹ ተጠቃሽ ናቸው። የምክክሩ ስኬት ደግሞ በሁለት ወሳኝ ምሰሶች ላይ የተደገፈ ነው። በትጋትና በቅንነት በሚወያዩ ተመካካሪዎችና በትዕግስትና በተስፋ በሚጠብቀው ሰፊው የኢትዮጵያ ሕዝብ ላይ። ይህ የምክክር ስኬት ማማ ላይ ሊደርስ
የሚችለው በዚህ የጉባኤ አዳራሽ ውስጥ ባላችሁትና በውጭ ሆኖ በጉጉት በሚጠብቀን መላው የኢትዮጵያ ሕዝብ ጸሎትና ዱዓ ልባዊ ተሳትፎና ቁርጠኝነት ብቻ ነው። ሁላችንም ከጠበበ የቡድን ወይም የግል ፍላጎት ወጥተን ለሀገር ሰላምና ለቀጣዩ ትውልድ ዕጣ ፈንታ ስንል በቅንነት፣ በወደ ሰፊነት፣ በሐቀኝነት እንድንመክር ጥሬን በአክብሮት አቀርባለሁ። ክቡራትና ክቡራን፣ በዚህ የምክክር ሂደት ያለንበትን ቀይ ሳይሆን ትልቋን እምዬ ወይም አዴ ኢትዮጵያን ማዕከል እንድናደርግ አሁንም በታላቅ ትህትና እመክራለሁ። በጉጉት ሲጠበቅ የነበረው የሀገራዊ ምክክር ጉባኤ ጅማሮን አድርጓል። ይህ ጉባኤ የኢትዮጵያን የፖለቲካና የማህበራዊ ጉዞ አቅጣጫ የሚያቀናና ለቀጣዩ ትውልድ ጠንካራና አስተማማኝ ሀገር ለመገንባት የሚያስችል አዲስ የታሪክ ምዕራፍ የሚከፍት ነው። በመጨረሻም ኢትዮጵያ ያለፈችባቸውን ፖለቲካዊ ስብራቶች በማከም አዲስ የሰላምና የእድገት ምዕራፍ ለመክፈት የምትመክርበት ሀገራዊ ምክክር ሂደት ማካሄድ ጀምራለች። ይህ ታሪካዊ መድረክ ለዘመናት የቆዩ ባህልን፣ የመደማመጥና የመነጋገር እሴቶችን ወደ አደባባይ በማውጣት ሀገርን በጽኑ መሰረት ላይ የበለጠ ለመገንባት ሚና እንደሚኖረው ይነገራል። አንዳንድ ትውልድ ታሪክ ይሰራል፣ ለተከታዩ ትውልድ የኩራትና የእድገት ምንጭ ውርስ የሚሆን ድንቅ ታሪክ። ሌላው ደግሞ ተከታዩ ትውልድ አንገቱን ደፍቶ የሚኖርበትን የሀፍረት ታሪክ ይተክላል። አንዳንዱ ደግሞ ያለፉትን ስህተቶች ሰንጥቆ ገብቶ ታሪክን ያርማል። እኛ ዛሬ የቆምነው በእነዚህ ሁሉ የታሪክ መጋጠሚያዎች መሃል ላይ ነው። ያለፈውን እያረምን አዲሱንና የሚበጀውን እየጻፍን የምንቀጥልበት መድረክ ላይ ቆመናል። ዛሬ ኢትዮጵያ በአንድ ጥላ ስር ሆና ራሷን እያዳመጠች ከራሷ ጋር እየመከረች ነው። የተጀመረው ሀገራዊ ምክክር እንዲሁ በቀላሉ የሚታይ አጋጣሚ አይደለም። ይልቁንም በቀላሉ የማይገኝ የዛሬ ታላቅ ዕድል የነገ ታሪክ እንጂ። ኢትዮጵያ ውስጥ በርከት ያሉ ችግሮች አሳልፈናል። በርከት ያሉ ያልተገቡ መከራዎች አሳልፈናል። ነገር ግን ይህንን መከራ ወደ ዕድል መቀየር ከቻል፣ ይህንን ፈተና ወደ ዘላቂ መፍትሄ ማሻገር ከቻል ልጆቻችን ከኛ በተሻለ ሰላም፣ ከኛ በተሻለ ብልጽግና፣ ከኛ በተሻለ የኑሮ ዘዬ መኖር ስለሚያስችላቸው ያንን የሚገባቸውን ያማረ የተዋበ የኑሮ ዘዬ መከተል የሚችሉ ትውልዶች መፍጠር እንድንችል ይህንን መልካም አጋጣሚ ይህንን የመከራ ወራትና ዘመን ወደ ዕድል መቀየር የምንችል የምትችሉ እንድንሆን ምኞቴ ከፍ ያለ ነው። ሀገራዊ ምክክሩ ያለፉትን ዘመናት ስብራቶቻችንን የምንጠግንበት፣ ጠባሳዎቻችንን የምናክምበትና የተሻለውን የሰላምና የአንድነት መንገድ እንድንገነባ የተሰጠን ብርቅዬ እድል ነው። በየጎጆውና በየመንደሩ በባህላችን የነበረንን የመነጋገርና የመደማመጥ እሴት ዛሬ ወደ አደባባይ አውጥተነዋል። ትናንት የመጣንበት በሀገር ሽማግሌዎችና በአባቶች ምክር ችግሮችን ሽሮ አብሮ የመቀጠል ባህላችን ዛሬ ሀገርን በጽኑ መሰረት ላይ ለማቆም ዋነኛ መሳሪያችን ሆኗል። በጉልበት ጀምሮ በጉልበት የመጨረስን፣ በደም ጀምሮ በደም የመቋጨትን አውዳሚ አባዜ ለአንዴና ለመጨረሻ ጊዜ ልንሰናበተውም ግድ ይላል። የጦርነትና የኃይል መንገድ መጨረሻው ተያይዞ መጥፋት ነውና ይህ ታሪካዊ የምክክር ሂደት የቀደመ የመቋሰል ታሪካችንን በመደጋገፍ እንዲተካ በአንድ አዳራሽ የተሰበሰቡት 4000 ተመካካሪዎች የኢትዮጵያን ሕዝብ የአደራ ቃል ተሸክመዋል። ዛሬን ሳይሆን ነገ ዘልቆ የሚሄድ ለትውልድ የሚበጅ ምክክር፣ ውይይት እና ውጤት እንድናመጣ አንድ ቁልፍ መልእክት አለኝ። ያም ቀፎዋን የጣለች ንብ ማር አትሰጥም። ማር ለመስጠት በቀፎ ውስጥ መቆየት ያስፈልጋል። ይህ 4000 ስብስብ መልካም ነገር መስጠት የሚቻለው በዚህ ጉባኤ አዳራሽ ውስጥ ሐሳቡን፣ ልቡን ሰብስቦ ሌላኛውን ወገን ማድመጥ ሲችል ነው እንጂ ማታ ማታ እየወጣ ፌስቡክ የሚያይ ከሆነ፣ ማታ ማታ እየወጣ ምክር የሚያደምጥ ከሆነ፣ ማታ ማታ እየወጣ ይህንን አውድ ያልተገነዘቡ ሰዎች መልእክት የሚጭኑበት ከሆነ ያ ንብ ማር አይሰጥም። ቀፎ እዚህ ነው ያለው። ልባችን እዚሁ ይሁን፣ አእምሯችን እዚሁ ይሁን።
ልባችንና አእምሯችን እዚህ ቢሆንም አሜሪካ ያለውንም ደቡብ ኦሞ ያለውንም ባድመ ያለውንም ጋምቤላ ያለውንም ጎዴ ያለውንም አሳይታ ያለውንም የሚያስብ ግን መሆን አለበት። ውይይታችን ከዚህ አዳራሽ ተነስቶ እንደ ፀሐይ ወደ መላ ኢትዮጵያ የሚያበራ ከሆነ ለሁላችን ይፈይዳል። ሀገራዊ ምክክሩ ለኢትዮጵያ አዲስ የታሪክና የውይይት ባህልን ይዞ እንዲመጣ ማድረግ የመላው ዜጎች የተመካካሪዎችና የባለድርሻ አካላት ታሪካዊ ግዴታም ሆኖ ቀርቧል። ይህ ጉባኤ በሰማይም በምድርም ታላቅ ኃላፊነት ያለበት የ130 ሚሊዮን ዜጎች የዛሬ የ200 300 ሚሊዮን ዜጎች የነገ ኃላፊነት ያለበት እድለኛ ስብስብ ነውና ይህንን የታሪክ ብዕርና ብራና ሳታባክኑ ለኢትዮጵያ መልካም ለአፍሪካ አስተማሪ የሆነ እጅግ የማይጠበቅ ሁላችን የሚሰበስብ ሰላም የሚያጸና ልማት የሚያመጣ ለእያንዳንዳችሁ እርካታን የሚያጎናጽፍ ለመላው ኢትዮጵያውያን እረፍት የሚሰጥ ውጤት እንድታመጡ በታላቅ ትህትና አደራ ልላችሁ ፈልጋለሁ። ኢትዮጵያ ሁሌም ማዕበልን አልፋ መከራን ወደ ዕድል ቀይራ ከፍ ማለትን ከጥንት ጀምሮ ታውቅበታለች። የተጀመረው የሀገራዊ ምክክርም ማዕበሉን አረጋግታ ምቹ የሰላምና የእድገት መንገድ የምታደርግበት፣ የተጀመሩ መልካም ስራዎች የሚሰፉበትን ምቹ ምህዳር የሚከፈትበትም ይሆናል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።